በመቶ ሺህ ህዝብ ፊት ነው የተዋረድከው ሁሱ ጋር በውሱ ነው የተዋረድኩት። እንትና አዘጋጅልኝ ቪኪ በተከታዮች ፊት በአንድ ቀን 40 ሰው የሰለመው ማን የተዋረደው? ላሳያ የራስ ምስክርነቶችን ላሳየ ማን እንደተዋረደ ቪዲዮ አለኝ እኔ ሊሆነ ማለት ነው። ካልችልም ብለህ ወዲህ በላይ ማስተላለፍ አለብህ እንጂ እንዴት ጨቀን ትበላለህ? እንዴት መነጽህን ትቀይራለህ? ትገለብጣለህ እያለ ስተታቸው ነው። እያንዳንዱ የኛ በመረጃ ናት። ይሄንን እንወቅ። መጀመሪያ ተዋርዷል፣ ወሃብያ ተዋርዷል። ይህ ውሱ ተዋረደ ማለት ውሱን እንዲቀላል ሰው አትሁት። እነሱ ዘንድ ለመላችሁ እነሱ እንዲቀላል አይደለም። ለምን? በመጅሊስ እውቅና የተሰጠ ሰው ነው። በመጅሊስ እውቅና የተሰጠው እኮ ነው። አምላክህ የት አለው? እሱ መመለስ ትችላለህ። የትም ቢሆን አንተ አታምንበትም። እኔ አሁን የትም ቦታ ነው ብለህ አታምንበትም አንተ። አንተ ማታምንበትም ጉዳይ ለምንድን ነው መዋያረው? አብዱረዛቅ ላስወርድ ነው። አታልቅስ። ወደ 3500 ሰው ያንተን መስማት አይደለም የሚፈልገው። አንተ ምንም የሚጠቅምህ ነገር የለም። ለሚከተል ሚዩት አድርግሽ። አምላክህን ዲፌንድ ማድረግ የምችል ከሆነ መልስ፣ አታልቅስ። ኤኒዌይስ ትመልሳለህ ልጠይቅህ ወይንስ ትወርዳለህ? የፈለከውን ጥያቄ መጠየቅ መጀመሪያ መስለም አለብህ። ይሄ ጥያቄ ለመጠየቅ አንተ ሙስሊም መሆን አለብህ። አንተ እኮ ኦርቶዶክስ ነህ። የእስልምናን ጭንቅላት የዋብያዎችን ጭንቅላት አያችሁ? እስልምናን ለመጠየቅ ሙስሊም መሆን አለብህ ቀድመህ። እነሱ ግን እኛ ጋር ሲጠይቁ ሙስሊም ሆነው እንዴ? ለመጠየቅ አንተ ሙስሊም መሆን አለብህ። ምን አይነት ጭንቅላት ነው የተጠናወታችሁ? ምን አይነት አጋንንት ነው የተጠናወታችሁ? እናንተ ክርስትናን ጥያቄ ሲጠይቁ ክርስቲያን ሆናችሁ ነው እንዴ? ስለ አላህ ለመጠየቅ ቅድሚያ ሙስሊም መሆን አለብህ። ፕሊዝ ሚታር ስለ ሙስሊም ማዳን ነው መጠየቅ። አብዱረዛቅ አትረብሽ። ምን ረብሻው አረብሽና ይሄንን ጭንቅላትማ እኔ እንጃ። እዛ በአንደኛው ሴንቸሪ ላይ እንዴት እንቀሳቀሳለን? ከባድ ነው እኮ። ይኸውልህ አዳምጠኝ፣ አትመዩት አታርገኝና አዳምጠኝ። በታች በሆኑ እስልምናን ለማግኘት ምን ይጠቅምሃል አንተ? መልካም አሁን ላሳየህ ነው። አምላክ እንዳልሆነ ላሳየህ ነው። መልካም ከአርሽ በላይ የሆነው መቼ ነው? ከአርሽ በላይ የሆነው መቼ? ኧረ በእናትህ አታልቅስ። ትዕግስቴ እያለቀ ነው። አስወርዳለሁ። ኔክስት ሌሎቹንም አትፈታተናቸው። ትመልሳለህ። ከአርሽ በላይ የሆነው መቼ ነው? ከአርሽ በላይ ሰማያትን ከፈጠረ በኋላ ከአርሽ በላይ እንደሆነ ነግሮናል። ቴንክ ዩ። ሰማያትን ከፈጠረ በኋላ ከአርሽ በላይ እንደሆነ ነግሮናል። አንድ ፖይንት ያዙልኝ። በቂያማ ቀን ከመላእክቱ ጋር ይመጣል አይመጣም? ይመጣል። ኦልራይት። እንዴት ነው የሚመጣው? እሱ ብቻ ነው የሚያውቀው። ይሄንን ስላልነገረ በደመና ውስጥ ነው የሚመጣው ይላል። ይኸውልህ አንብበው። ይበል አይነቱና ሁኔታውን እሱ ብቻ ነው የሚያውቀው። ኦኬ። ከማን ጋር ነው የሚመጣው? ከተገለጸው ውጭ መናገር አንችልም። ከማን ጋር ነው የሚመጣው? ግን ይሄ ለአንተ እምነት ምንድን ነው የሚጠቅመው? ፕሊዝ አታልቅስ። መልስልኝ። ከማን ጋር ነው የሚመጣው? ከመላእክቶች ጋር። ማልቀስ ምናምን እያልክ ዝም ብለህ መልካት ትስራ። ግን ለአንተ ይሄንም አዳምጥ። ሌሎች ይመልሱ። አብዲ እንኳን ደህና መጣ። እስልምና መልስ እንደሌላችሁ ከአብዱረዛቅ ተማሩ። አብዱረዛቅ ያለሰው መልስ ስለሌለው በመቶ ሺህ ህዝብ ፊት ነው የተዋረድከው ሁሱ ጋር። በውሱ ነው የተዋረድኩት። እንትና አዘጋጅልኝ ቪኪ በተከታዮች ፊት በአንድ ቀን 40 ሰው የሰለመው ማን የተዋረደው? ላሳያ የራስ ምስክርነቶችን ላሳየ ማን እንደተዋረደ። ቪኪ ሊንክ ልክ ያለው አሳየው። በአንተ በአንድ ቀን ውስጥ 40 ሰው ነው የሰለመው በአንተ ምክንያት። አፍረውብሃል። ተከታዮች ሙስሊሞችን ማን ያፈረው? የራስ ሙስሊሞች የሚያወሩትን አዳምጣው። ቀጥል። ይኸውልህ አንተ ራስህ አሁን እንደዚህ መቅረብህ ራሱ በጣም ከስር ሆነህ ታዳምጠኛለህ። በደንብ እችን ጮማ ዜና መስማት ስላለበት ሰው ቀጥለው። ይህ በአእምሯቸው ውስጥ የሳሉት ጣዖት እንጂ በአእምሯቸው ውስጥ የሳሉት የቀረጹትን ጣዖት አላህ ብለው ያመልኩታል እንጂ ጣዖት ነው ብለን እናስጠነቅቃለን። ግን እንደነሱ ግድ የኔን ተከተል ፈልጠሃለሁ ቆርጠሃለሁ የሚል መጽሐፋችንም ላይ የለም። አንድ ባንክ ሰሞኑን ይችል እኛም ደግሞ ግድ ወደ እኔ እመን ፈልጠሃለሁ ቆርጠሃለሁ አለ። እነሱ ግን ይሄን እምነት ይዘው ይሄን እምነት ይዘው ይሄንን አሁን ሁላችሁም ሰምታችኋል። ውሱ የሚባለው ሰውዬ ተዋርዷል እኮ ተዋርዷል። እሱ
እኔ ቪዲዮ አለኝ ማውረድ አልችል ብዬ ነው እንጂ ማለት ሸር ተደርጎ ማለት ነው። ካልቻልክ የሱ ተማሪ ካልቻልክ ወደ በላይ አትለውጥም ወይ? እንዴት ታዋርደናለህ? መነጽርህን ትገለብጣለህ፣ ልብስህን ትበላለህ እያለች ስትወቅሰው ቪዲዮ አለኝ እኔ ሊሆነ ማለት ነው። ካልቻልክ አልችልም ብለህ ወደ በላይ ማስተላለፍ አለብህ እንጂ እንዴት ጨቀን ትበላለህ? እንዴት መነጽርህን ትቀይራለህ፣ ትገለብጣለህ እያለች ስትተቸው ነው። እያንዳንዱ የኛ በመረጃ ነው። ይህንን እንወቅ። መጀመሪያ ተዋርዷል፣ ወሃብያ ተዋርዷል። ይህ ውሱ ተዋረደ ማለት ውሱን እንዲቀላል ሰው አትሁት። ለእነሱ ዘንድ ልመላችሁ፣ እነሱ እንዲቀላል አይደለም። ለምን? በመጅሊስ እውቅና የተሰጠ ሰው ነው። በመጅሊስ እውቅና የተሰጠው እኮ ነው። እፎይ እኮ እስላም ነው የሚለው ሙስሊም ነው የሚለው አይደለም። የንቀቱ አሁን እኮ እስልምናን የምንቀቱ ምንድን ነው ያለው? እፎይ ማለት ነው እኔ ማንንም አልፈልግም መጅሊሱ መጥቶ ይከራከሬ ነው ያለው። መጅሊሱ ይከራከሬ ነው ያለው። ማንንም ብትጠራኝ ለክርክር ብትጠራኝ አልቀርብም ነው ያለው። እንግዲህ ሀሳብ ከመጅሊሱ እውቅና ያለው እሱን አሸንፍ ያለው መጅሊሱ ነፍሱ መጥቶ ይከራከሬ ነው ያለው። ስለዚህ አሁን የሚመራህ ነው ምልክ አሁን የሚመራ ይህን እምነት የተቆራረጠ አካል ክፍል ያለውን እምነት የሚያስተላልፍ የሚያምን ይህን ካላመንክ ደግሞ ከሐሪማ ወጣ ማስተማር አትችልም። በዚህ ተቃራኒ መምራትም አትችልም እያለ ነው። ስለዚህ አሁን ጊዜው የኛ ነው። በአስተምህሮቱም የውሃብያ ማንነት በማጋለጽ በቪዲዮ በመረጃ በመጽሐፋቸው መረጃ እያጋለጽክ የውሃብያ ማንነት ለህፃኑም ለአዛውንቱም ለሁሉም እንትን ማለት አለብህ፣ ማስተማር አለብህ፣ አስገንዝበው። ይህን እምነት ደግሞ ካልተጋበር ይገላል። መረጃ ትሰጠዋለህ፣ ከኪታቡ መረጃ ለሴቱም ለወንዱ ለክርስቲያኑ ለሁሉም ለእምነት አልባው ማለት ነው። እነዚህ ሰዎች ለሀገርም ለሰላምም የማይበጁ የማይጠቅሙ ሰዎች እንደሆኑ ለሆዳደር እንደሆኑ ለሁሉም ታስተምራለህ። ለምን ብትሉ በመጽሐፋቸው አንድ፣ ሁለተኛ ደግሞ ምን ሲያደርጉ ነበር? እምድር ላይ ምን እየገደሉ አይደለም? አዎ ክርስቲያኑም እየገደሉ ነው፣ ኦርቶዶክሱንም እየገደሉ ነው፣ ሙስሊሙንም እየገደሉ ነው። አዎ ታዲያ እንደ ለሀገር ይበጃል አብረን ትኖራለህ እዚህ ጋር አንችልም። ስለዚህ ነው እኛ አሁን የምንታገለው። ህዝቡ ማወቅ ያለበት ለሀገርም እየታገልን ነው። ለሀገርም ለእምነትም ለሰላምም እየታገልን ነው። እውነት እንዲነገራል በአደባባይ ኔክስት እውነት እንደዚህ ይነገራል በአደባባይ ተተራ እስከ ኡስታዞቻችሁ ማን እንደተዋረደ በግልጽ ስለተናገሩት ማለት ነው። እውነት አንዳንዴ ድምጿን ከፍ አድርጋ ትናገራለች። ማን ነው አፈር ድሜ በለው ጋይድ ፉዲ ማንን ነው? ይሄ በቃ ይሄ ብቻ ይበቃል መረጃ ማለት ነው። ስለዚህ አሁን ደግሞ አህለሱና ወልጀማዓዎች ሱፍያዎች ጊዜው አሁን የኛ ሰዓቱ የኛ ነው፣ እንጠቀምበት። ለምን ወሃብያ አሁን ራቆቱን ቆሟል፣ ተጋልጧል፣ ማንነቱ ተጋልጧል። አሁን እፎይ ጋር ተከራክሮ ይሄ ውሱ የሚባለው ወንበዴ እሱ ተከራክሮ ምንድነው ስላጋለጻቸው ሱና ምንድነው ሱና ደክቶ ምናምን የሚባለው የረጩት እነሱ በአማርኛ ተርጉሞ በእንግሊዝኛ ተርጉሞ የነሱ እኮ ነው። የነሱን በደንብ አድርጎ አጥንቷል። እሱ ሱና ደክቶ ምናምን የሚባለው አፎን ይቅርታና ማለት ነው በቃላቱ ያንን አንብቦ የነሱን መረጃ አንድ ባንድ የኢብኑ ተይሚያን ብትል የኡሰይሚንን ብትል ማን እንደሚለቃት ማን እንደተረጎማት ያውቃል። ማን እንደተረጎመ ለምን በአማርኛ ተተርጉሞ እንዲያለ ሚዲያውን በጎግል ተለቋል። ያንን አንብቦ ማንነታቸውን ያገለጻቸው ከዛ ስላዋረዳቸው ማንነታቸው ግልጽ ስለሆነ አካል አምላኪ መሆናቸው ግልጽ ስለሆነ አሁን ሚዲያው የኛ ነው፣ እንስራበት፣ እንጠቀምበት። ሌላ አጀንዳ መቀበል የለብንም።
ጆሮ ዳባ ልበስ ብለን ጆሮአችን እንደ ፊት ለፊታችን ብቻ ነው ወደፊት በቃ ገንዘብ ማስረዳት ነው ያለብን ብሏል እኮ ይሄንን ብሏል። ይሄንን ላለው ሰውዬ ለምን እኛ ምክንያት እንሆናለን? ለምን ምክንያት እንሆናለን? ይሄንን እየተናገረ በአደባባይ እየተናገረ ቤቱን ዘግቶ ይሄንን እያለ እኛ ጋር መጥቶ ሲያወራ እኛ ደግሞ ለዚህ ምቹ ለምን እንሆናለን እኮ ነው እያለን ያለ ነው። እና እነሱ የሚገቡበት ጉድጓድ አጥተዋል። አሁን በጣም ጨንቋቸዋል። በተለይ ከእፎይ በኋላ በቃ ተጋልጠዋል። ሰው ግራ ተጋብቷል። ዋሃቢ የሚባለው ከስር ያለው አፍረውበታል። ወላሂ እየተሸማቀቁበት ነው። አላህ ይሮጣል ምናምን በሚሉትኝ እየተሸማቀቁበት ነው። ሰይሁላ እንደ 666 እየገባ እኮ ነው አሩ ሙስሊሙ እንደዚህ ያለ ነው ወይ አምላካችን እያለ ወገባለው 666 እየገባ ነው በእነሱ በውሱ ሰበብ ማለት ነው። በውሱ ሰበብ እንዴ በጣም የሚያስቀይምና በጣም የሚዘገንን እኮ በጣም የሚያረቅ ነው እኮ የሱ እኮ የተናገረው እንዴ አንተ እንኳን አምላክ ልትለው በዘርህ ቢወጣብህ እንደዚህ ያለ ትሳቀቃት እንኳን አይደለም አምላክ አይደለም ጓደኛ እግር ኖሮ እንኳን አይደለም አምላክ ባት ኖሮ ታፋ የሌለው እንዴ ጓደኛ ቢኖር አብረሃገም አሁን ጀማዓ ውስጥ ሆነ ወይንም እንግዲህ የሆነ ስብሰባ ቦታ ተጠርታችሁ እግር አለው ባት አለው ታፋ የለው ፊት አለ ጭንቅላት የለው አይደለ? እዚህ ጋር አብረህ ትገባለህ አትገባም እንኳን አይደለም የሆነ ችግር ትንስ የማጻፈያችን ነው በቃ ባህሪያችን ማለት ነው። የሆነ ትንስ በቃ ነውር ያለው ነገር ከሆነ እሱ ጋር ለመግባት የሆነ በቃ ቅር ይላል አይደለም? ይሄን ይሄ ሁላችንም እናምንበታለን። ጭንቅላት የሌለው እኮ ነው ያለው። ክርስቲያኖች እኮ ኖርማን ሰው ነው የሚያመልኩት። ኖርማን ሰው ኢሳን አለይሂ ሰላም ውብ የሆነ እንስሳ ሆኖ ወይንም የሚሸጥ ነገር ሆኖ ብታገኛ ትገለው እንጂ ምን ያደርግልኛል ማን ሊገዛኝ ነው የምትለው። ስለዚህ አሁን ጊዜው ነው የምላችሁ። አሁን ሌላ ነገር ሌላ አጀንዳ የሚፈጥር ሰው የኛ ጠላት፣ የሙስሊሞች ጠላት፣ የሱፊዮች ጠላት፣ የኢትዮጵያ ሐሪማ ባልተቤቶች ጠላት እንደሆነ ወቁት። ለምን የሚፈናቀረው እነማን ናቸው? የሚፈናቀረው ማን ነው? እንዴ ስንት ባለ ሐሪማ ባልተቤቶች የተፈናቀሉ አይደለም? እነሱ ምንድን ናቸው? ስለዚህ የሚያፈናቅሉ ሰዎች ተባባሪ ነው የምለው እና ስለዚህ አሁን የውሃብያ ማንነት ግልጽ ሆኗል። ሁለተኛ ደግሞ የመጅሊሱ እምነት የሆነው የሚመራ መጅሊሱ ላይ ተቀምጦ የሚመራ ይሄን እምነት የያዘ ነው። ስለዚህ እንደ ክህደት እንደ ከሃዲ ከሆነ እኛ አሁን ኦርቶዶክስን የሚመራ በቃ ኦርቶዶክስ ነው መጅሊሱ ላይ የተቀመጠው ማለት ይቻላል። ለምን ኦርቶዶክሶችን እኛ እኮ ሙስሊም ናቸው አናስብም አይደለ እንዴ? ሀከዛ መጅሊሱ ላይ የተቀመጠው ያው ኦርቶ ነው። በእምነት ጉዳይ ነው የምላችሁ። እኛ ጋር በእምነት በፈጣሪ ደግሞ የማስታወሳችሁ ነገር አቂዳ አትበሉ። ጥርት ባለው አማርኛ ተናገሩ። በአቂዳ ልዩነት አለን አትበሉ። ብዙ ሰዎች አቂዳ የሚባለውን ነገር የማያውቁት አለ። ክርስቲያኑ የሚወቅ ሙስሊሙ የሚወቅ ህፃኑም አዛውንቱም ወጣቱም ሴቱም ወንድም የሚወቅ አቂዳ አትበል። አቂዳ ያለውን አረብየውን አያውቅም። እምነትህ ምንድን ነው በለው። በእምነት ነው ልዩነታችን፣ በፈጣሪ ነው ልዩነታችን በል። አቂዳ የሚሉ ሰዎች አሉ። ይሄ አቂዳ የሚባለው አረብዩ አይገባውም፣ አብዛኛው አይገባውም። አቂዳ የሆነ የተለየ ነገር በቃ ቅርንጫፍ ነው ወይ መውሊድ ነገር የሆነ ነገር ነው የሚመስለው። ስለዚህ እምነት በልና በትክክል ጥርት በአማርኛ ንገረው እንግዲህ እና ይህን መሳብ ጊዜው የኛ ነው። እንግዲህ ጊዜው የኛ ነው እንዲሉ ያደረጉት አንድ ዲቤት ነች። እንዲህ ነው ሰው ወጥቶ ከእስልምና
ያኛው ኡስታዝ አቡ አብደላ ሲናገር ሰምታችሁታል። እዚህ ቲክቶክ ላይ ያለ ታዋቂ ኡስታዝ ነው። በሚሊዮን የሚቆጠር ሙስሊሞች በዚህ ዲቤት ምክንያት በጣም ሹባ ገብቶባቸዋል። ብዙዎች ግራ ተጋብቷቸው የሚያደርጉት ጠፍተዋል። 40 ሰው ሰለም ና ያሰለም እያልክ የራስን ድራማ ብትሰራም ቲክቶክ ላይ እውነታው በራሳችሁ ኡስታዞች ሲነገር ግን አቡ አብደላ አሁን ላይቭ ላይ ነው፣ ሄዳችሁ ጠይቁት። ይህንን ብለሃል ወይ ብላችሁ በሚሊዮን የሚቆጠር ሙስሊም ውስጥ ሹባ ገብተዋል አለ። አንድ በቴሌቪዥን ፕሮግራም ላይ በዋብያዎችም በሀባሾችም ላይ ጥያቄ ገብቷል። ይሄ ነገር ሹባ ገብቷል ህዝብ ውስጥ ብለው በሁለቱም ቴሌቪዥን ፕሮግራም ላይ ዋብያዎቹ ሳይመልሱ አድበሰው ኔክስት እንመልሰዋለን ምላሽ እንሰጥበታለን አሉ። መልስ የሰጡ አይመስለኝም። አይደል ነው ኔክስት ሰኞ ቀን እንመልሳለን አሉ። ከሰኞ ምላሽ እንሰጣለን አሉ። መልስ ሲሰጡ ግን አላየው። ጥያቄውን ሳይመልሱት አንዴ ተጠየቁ፣ መልስ ሳይሰጡ ነው ያለፉት። ሀባሾቹ ግን ይሄ ጣዖት ነው፣ ፍጡር ነው፣ ውስጡ የገለጸው አምላክ ጣዖት ነው የሚል ምላሽ ሰጥተዋል። ሌላኛው እንደዚህ እንደምታዩት ሌሎችም ሙስሊሙ አብዛኛው ግራ ተጋብቷል፣ ወጥቷል የሚል እንትን ውስጥ ገብተዋል ማለት ነው። ኤኒዌይስ ግን ዞሮ ዞሮ እኛ አንድ ሰው መጣ፣ 20 ሰው መጣ፣ 100 ሰው መጣ እያልን የራሳችንን ሰው መልሰን እንደናንተ ሻዳ ምናሲዝ ሰዎች ስላልሆንም የድራማ ሰዎች አለንም። እያንዳንዱ ሻዳ ሳዝና ያላችኋቸውን ሰዎች ወዲያውኑ አጋልጠናቸው አዋርደናችኋል። ከስር ሆነህ በደንብ አዳምጠኸኛል ብዬ አስባለሁኝ። በደንብ ሰምተዋል። መልእክቱን ለአንተ ነው። ማን እንድተዋረደና የማንኛው ጀማ በውይይቱ ምክንያት እንዳለቀሱ ተውስታዞች እስከ ሼኮች ድረስ ያንተን ጀግና ያልከውን ኡስታዝ ምላሽ ሲሰጡበት ነበር። ኤኒዌይስ ወደ ዛሬው ፖይንታችን እንመለስና ክሪር ለማድረግ ነው እንዲሁ ፈንም ለማድረግ ነው እንጂ ኦዲየንስ ሁሉ ምላሽ ስለሰጠበት ስለሚያውቀውም ፀሐይ የሞቀው ሀገር ያወቀው ነው። እውነታ ለእናንተ መንገር ልክ ለቀባሪው እንደማርዳት እንደሚባለው ነው። አብዲማን እንኳን ደህና መጣ። አብዲማን ትንሽ ደቂቃ ለሌላ ሰው ይስራል። ኦኬ እሺ፣ ሜይ ቢ እሺ። ፈዲ ሰመርቃንዲ፣ አላህ አክበር፣ ኢስላም። ሰላም ሰላም፣ እንዴት ነው? እንዴት ነው? እንኳን ደህና መጣህ። አላህ አልሐምዱሊላህ። ምን ላይ ናቸው? አላህ እና መላእክቱ በደመና ውስጥ ይመጣል የሚለው ቶፒክ ላይ ነን። ሱራ 210 ላይ هل ينظرون إلا أن يأتيهم الله የሚለው ይሄ የአባሾቹን እይታ ትቀበላለህ? አልቀበልም፣ ፈጽሞ አልቀበልም የነሱን እይታ። እነሱ የሚመጣው ትእዛዙ ነው የሚሉት፣ አላህ ሳይሆን ትእዛዙ ነው። አላህ ሳይሆን እዚህ ጋር እኮ አላህ እኮ ነው። ያ እኮ ጥያቄ ነው የጠየቁን። እናንተ የእነሱን ክፈትለት ዊኪ ካለ ቁርአኑ የመሐመድ ዜንን ቁርአን አንዴ ክፈተው። ብልግና ገና ሳገባ ይሰማል ይላል። ማንኛው ነው የሚያወራው? ማንኛው ነው የምታወራው? አላሁ አክበር ነው። ኧረ እኔ አይደለሁም፣ እኔ አይደለሁም። ኦኬ፣ የእናንተ ቁርአን በግልጽ አላህ ነው ብሎ ነው ያስቀመጠው። የመሐመድ ዜን ቁርአን ነው ይሄ የተፍሲር። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ማንኛው ነው የሚያወራው? ማንኛው ነው? ማን ነው የሚያወራው? ሌላ እንትን ነው ይሄ። ፋዲ መስል ከስር ያለው አረበኛው ራስህ ነህ እባክህ። ማን ነው? ዋንዴ እሱ አይደለም አይደል? ዋንዴ የሚለው ውስጥ አለ እንዴ? እሺ ይሄንኛውን ነው የምትቀበለው? ያኛውን የመሐመድ ሰኒ ሀቢብን ትርጉም ነው የምትቀበለው? መሐመድ ሰኒ ሀቢብ ትርጉም አላህን ወይም በቅንፍ ውስጥ መላእክቱ ትእዛዙ ነው የሚመጣው ይላል። ይሄንኛው ደግሞ አላህ ራሱ ነው የሚመጣው ይላል። ይሄ ማንኛው ነው የሚያወራው? ማንኛው? ፈዲ ነህ ምላሽ እየሰጠ ያለው? ማንኛውንም ምላሽ መስጠው?
እኔ ቢመካኒ መካኒ ምናምን የሚል ጥያቄ ነው ያልጠየኩም ወንድማችን። ሌላ ቶፒክ ውስጥ ነው። እኛ የትኛው የአህባሾቹ የትኛው ነው? የእንትኖቹ የትኛው ነው? የአህባሾቹ ያው ቅጣቱ ነው የሚመጣው የሚል በቅንፍ አስቀምጠውታል። ስለዚህ እነሱ ሲፈስሩ አላህ የሚለውን የሚተረጉሙት ቅጣት በሚል ነው። እሺ የእናንተ ደግሞ አላህ ቅጣት የሚል ሳይሆን ራሱ አላህ ነው የሚመጣው የሚል ነው። ወደ ቁርአኑ መልሰው ይሆን የትኛው ነው? ይሄን የምቀበለው። ኦኬ መልካም። አላህ እና መላእክቱ የቁርአኑ እንትን ላይ ቅጣቱም የለም አላህ ነው የሚለው ቃል በቃል ማለት ነው። መልካም። ስለዚህ አራት ቀጥልሽ። ስለዚህ የኛን ነው የምቀበለው። መልካም። ስለዚህ አላህ ያለው አሁን ብለህ ነው የምታምነው? አላህ ከአርሽ በላይ ነው ስለዚህ በቂያማ ቀን ወንድም ፈዲ ተራ ጠብቅ፣ ተራ ብታታርክ። ስለዚህ በቂያማ ቀን ደግሞ ከመላእክቱ ጋር አላህ ይመጣል ማለት ነው። ይመጣል አላህ ካለ ይመጣል ማለት እሱ የሚመጣበት ነገር እኛ አናውቅም። እሱ በሚገባው መንገድ ነው ይመጣው። ያ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ይላል ምዕራፉ አይደለ? አዎ። መልካም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ብቻ ነው አላህ ከአርሽ በላይ የሚሆነው ማለት ነው። ማለት እስከ ቂያማ ቀን ያ የቂያማ ቀን ለታ በደመና ውስጥ ነው የሚሆነው። ይሄ እኮ የፍርድ ለመጨረሻ ቀን እኮ ይወርዳል የሚለው አይደል? ያ ምንም የመጨረሻ ቀንም ቢሆን ማተር አያደርገውም እኮ የዛን ቀን አላህ ነው የሚሆነው፣ በደመና ውስጥ ነው የሚሆነው ማለት ነው። አዎ እሱም በሚገባ ሁኔታ ነው ይመጣል የተባለው። ከችግር የለውም እሱ ማተር አያደርገንም። ሊሆነን ስለኛ ምልጃ ሊያቀርብ ይመጣል። ስለዚህ ይህ ፍጡር መሆኑን የሚያሳየን የሚል ነበረ ሙግታቸው የሙተዚላዎች። እሺ አላህስ ይመጣል ስንል ቃሉ ቁርአን ፍጡር አይደለም፣ በቂያማ ቀን ይመጣል መልጃ ያቀርባል ምናምን የሚለው ይህ ለፍጡራን መገለጫ ነው ብለው ሙተዚላዎች አርጊው ካደረጉ አላህ ራሱ ይመጣል የሚለውንስ ሀባሾቹ አሁን እችኛዋ ኮንሰፕት ስለገባቻቸው አላህ ይመጣል ካልንማ ፍጡር አደረግነው። መምጣት መሄድ የሚነገረው የፍጡር ባህሪ ስለሆነ፣ ቦታ የሚነገረው ለፍጡር ስለሆነ፣ መግባት መውጣት የሚነገረው ለፍጡር ነውና ስለዚህ አላህን ፍጡር እናደርገዋለን። ምን እናድርገው? ተዊል እንትና ቅያስ ነው። ተዊልም አክቹዋሊ አስቸጋሪ ነው፣ ግን የሌለ ነገር ነው የጨመሩበት። ምን አደረጉት? አላህ የሚለውን ቅጣት አሉት ማለት ነው። ልክ ይሄ ከሌሊቱ 1/3 አላህ ይወርዳል የሚለውን ኖ አላህ ሳይሆን መልአክ ነው ይወርዳው እንዳሉት፣ ይሄንኛውንም ደግሞ አላህ ሳይሆን የሚመጣው ቅጣቱ ነው የሚመጣው አሉ። ዋሃብያዎቹ ደግሞ ሊተራሊስቲክ የሆኑት ወይም ደግሞ እንትን አላህ ነው የሚመጣው የሚለውን አጸደቁት ማለት ነው። ስለዚህ አሁን በተለያየ መልኩ አይተውታል። ባህሪውን አይደለም፣ በሙላት አይደለም፣ አይታይም እና ሲጀመር ምክንያቱም የሚያካብበው አይን ስለሌለ የሚያዋስነው ስለሌለ አንደኛ መንፈስ ስለሆነ አይታይም፣ የሚታይ አይደለም። እናንተ ግን አምላክ በባህሪው አላህ በባህሪው መንፈስ ነው ብላችሁ አታምኑ። በባህሪው ማይታይ አይደለም፣ አላህ ይታያል። ነገር ግን አሁን ማይታይ ለምንድን ነው? ከአርሽ በላይ ስለሆነ አይናችን አርሽን አልፎ አላህን ማየት ስለማይችል እንጂ አላህ በባህሪው ማይታይ ሆኖ አይደለም። እኛ እግዚአብሔር አይታይም ስንል በባህሪው ስለማይታይ እንጂ ሩቅ ቦታ ተቀምጦ አይደለም። በባህሪው ኦልሬዲ ማይታይ ስለሆነ ነው። ንፋስ ሜቢ ሌላ ነገሮች ላይ እንቅስቃሴ ሲያደርግ ታየው እንደሆነ እንጂ እንደ ላታየው ትችላለህ። አታየው። ከንፋስም የሚረቅ ንፋስን የፈጠረ ነው። ስለዚህ ያ የሚታይ አካል ያለው አካል ግራና ቀኝ ያለው እታች መሰረት ያለው በደመና ውስጥ ሆኖ ይመጣል። በደመና ውስጥ ሆኖ የሚመጣ ከሆነ ግራና ቀኝ ካለው መሰረትም እታች ካለው
ፍጡራን አካበቡት ማለት ነው። ምክንያቱም ከላይ ደግሞ ምን ተገኘለት ማለት ነው? ጥላ ተጠልቶለት እንዲህ የሚመጣ ከሆነ ስለዚህ እሱን የሚያካብበው ነገር መጣ ማለት ነው። የሚያካልለው ነገር መጣ ማለት ነው። የሚያዋስነው ነገር ተገኘ ማለት ነው። እኛ ፈጣሪን ፍጡር ያዋስነዋል ያካብበዋል ብለን አናምንም። ምንም ፍጡር ፈጣሪን ሊያካብበውና ሊያዋስነው አይችልም። እሱ ያለ ቦታና ያለ ጊዜ ኦልሬዲ ስለነበር ማለት ነው። ቦታ እሱን የሚወስነው ከሆነ ቦታ የሚያካብበውና በባህሪው በሙላቱ ቦታ ኢንኮምፓስ የሚያደርገው ከሆነ ያለ ቦታ አልነበረም ማለት ነው። ቦታ ደግሞ ፍጡር ስለሆነ እሱ በዛ ተካቦ የሚታይ ግዙፍ አካል ይዞ የሚንቀሳቀስ ከሆነ ያለ ቦታ ኦልሬዲ ስላልነበረ ይሄ ፍጡር ነው የሚሆነው። እኔን አሁን ስፔስ ያካብበኛል ፍጡር ስለሆንኩ የሚታይ አካል ስላለኝ የሚታይ አካል አለኝ። ስፔስ እና ፕሌስ እዛለው። ይሄ ቤት አሁን አካቦኛል። ከዚህ ቤት ውጭ መኖር አልችልም። ይሄ ቤት ሳይኖር ሚንስ ይሄ ስፔስ ሳይኖር መኖር አልችልም። ግራና ቀኝ አለኝ። የሚታይ አካል አለኝ። ከታች መሰረት አለኝ። ከላይ መጨረሻ አለኝ። ይሄ የፍጡር ባህሪ ነው እያልናችሁ ነው። አሁን ይህንን እንዳልላላ አፕላይ ይሆናል። ምን አለው? ግራ አለው፣ ቀኝ አለው። ከታች መሰረት አሁን አለው። ከአርሽ በታች የለም። ከአርሽ በላይ ነው። መሰረት አለው ማለት ነው፣ እግር ስላለው። ከላይ ደግሞ ጥላው አለ። ቀጥል። እሺ፣ ይሄ ከሆነ ኢየሱስ ክርስቶስ አምላክ ነው ካልክ እሱ እኮ ያው ፍጡር ታየ ማለት ነው አይደል? እንዳውም ያው ምግብ የሚበላ አይደል? እሺ፣ ፈጣሪ ነው ብለህ የምታምነው። መልካም። ኢየሱስ ክርስቶስ እኛ የባሪያውን መልክ ይዞ መጣ ብለን ነው የምናምነው። በቦታው ክርስቶስ በስጋ ሲገለጥ ሎክ በስጋ ተገለጠ ስንል ቃል መለኮት እስቲል ርቀቱን ለቆ በጠባብ ደረት በአጭር ቁመት ተወስኖ በዛች ብቻ አለ ብለን አናምንም እኮ እኛ። እስቲል በመሬት ሳለ በሰማይ አለ፣ በዓለም ሁሉ አለ፣ ከስፔስ ውጭ ሁሉ አለ ብለን ነው የምናምነው። ነገር ግን በሚታይ ስጋ በሚገባ የማይታየው ሎክ ታየ ስንል የባሪያን መልክ አዳምጣ፣ የባሪያን መልክ ስለያዘ ነው። የባሪያን መልክ ስለያዘ እንጂ መለኮት በባህሪው እንደዛ የሚታይ አይደለም። በባህሪው አስቀድሞ እንደዛማ ቢሆን አሁን አላህ ምን ሆነ ማለት ነው? ሎክ በባህሪው የባሪያውን መልክ ሳይዝ ራሱ ግዙፍ አካል እንደ ሰው እጅ እግር ያለው ግራና ቀኝ ያለው ከሆነ ይሄ ለፈጣሪ በባህሪ አይነገርም ነው እያልን ያለ ነው። ይሄ የክርስቶስ ግን ምንድነው? እሱ በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ከስፔስ እና ፕሌስ ውጭም ያለው በሚታይ ስጋና ደም ታየ፣ ተገለጠ። ያ የሚታይ የሚዳሰሰው የሚነካው ስጋ የአምላክን ባህሪ ገንዘብ አደረገ እንጂ ዓለም ሳይፈጠር ጊዜ ሳይቆጠር አለ ብለን አናምንም። እኛ አለ አስቀድሞ የነበረ ነው ብለን አናምንም። ከማርያም የተካፈለው ከማርያም የወሰደው ነው ያው የሚታየው የሚዳሰሰው አካል ማለት ነው። የእናንተ ግን ኦልሬዲ ዓለም ሳይፈጠር ነበር እያላችሁ ስለሆነ አይገናኝም ከኛ ጋር ማለት ነው። ስለዚህ ወደ ፍጡራን አይገባም አንድ የሚለው ውድቅ ይሆንባችኋል። ሁለተኛ ይሄ የሚታይ አካል ያለው ግራና ቀኝም ያለው የሚዋሰነው አካል በጥላ ውስጥ ሆኖ የሚመጣ ከሆነ ስለዚህ ጥላው ከበላይ ሆነ ማለት ነው። ውስጥ እስከተባለ ድረስ ገባ ማለት ነው። ኢንሳይድ የሆነ ነገር ውስጥ ገባ። ውስጥ ከተባለ ውስጥ ነው። ገና ለገና ይመጣል የሚለውን አሁን እኛ ይመጣል ቁርአን ላይ ይመጣል የተባለው አሁን እኮ ግልጽ የኢየሱስ ክርስቶስ መጥቷል፣ ተወልዷል፣ ወንድ ልጅ ነው፣ ያው ምግብ ይበላል፣ ተገርፏል፣ ተቀጥቅጧል፣ ያው አምላክ ነው ብላችሁ ነው የምታስቡት። ይሄ ነገር አምላክ ተመታ ተገረፈ ማለት ነው። አምላክ የኛ ገና ለገና ይመጣል። አገብቷል። የእናንተ ደግሞ መጥቶ ተገርፏልም ምግብም በልቷልም እና ምን አገናኘው ከአንተ ጋር? የእኛ እኮ ልነገርኩ ክርስቶስ የሰው ልጅ ተብሏል እኮ ሰውም ነው እኮ ሰው ነው። የሰውን ገንዘብ ስላደረገ ነው። የአንተ ግን እንደዛ ገንዘብ አድርጓል እንዳላደረገም በባህሪው ነው። ያንተ ሳያደርግ ነው። የኛ የሰውን ገንዘብ ስላደረገ ምክንያቱም ማይታይ ስለሆነ መምጣት መሄድ ለአምላክ ስለማይነገር መመታት፣ መሞት፣ መቀመጥ እነኚህ ስለማይነገሩ በቂያማ ቀን መታየት ለአምላክ ስለማይነገር ማቴዎስ ወንጌል ምዕራፍ 24 ቁጥር 30 አንዴ ክፈትልኝ።
ሙሐመድ እችን ክፍል ነው ላላ የሰጠው። ለእኛ ግልጽ እንዴት እንደሚሆንልህ ላሳየ። አንድ ጥያቄ ልጠይቅ። ሎክ በሰማያት ኃይላት ይናወጣሉ፣ የሰማያት ኃይላት ይላወጣሉ። መቼ? ወመልቀያ ማለት ነው። በዚያን ቀንም በዚያን ጊዜም የሰው ልጅ ምልክት ክርስቶስ በያዘው ስጋ ምክንያት የሰው ልጅ ተባለ። አምላክም አይታይም፣ መለኮትም አይታይም። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። ምን ይላል? ይታያል። ስለዚህ ክርስቶስ በለበሰው ስጋ በያዘው ስጋ የሰው ልጅ ተብሎ ይጠራል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይል በኃይልና በብዙ ክብር በሰማይ ደመና በሰማይ ደመና ሲመጣ ያዩታል። የሚታይ በሰማይ ደመና መለኮት ስቲል በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለው ቃል በሁሉ ያለው ቦታ ማይወስነው ጊዜ ማይገድበው እዚህ ጋር ለዛ ጋር የዑለማዎች ኺላፍ አለ። ያው እኔ ብዙ ይሄን ያክል ፋዲውለ የዑለማዎች ኺላፍም ቢኖር አላህ እሺ አይመጣም። አንተ የመስዋዕት ቀን ራሱን አይደለም መጥቶ የሚፈርደው አሁን ማለት ነው። ወጀአ ረቡከ ወልመለኩ ሶፈን ሶፋ ይላል አይደለ? ወጀአ ድምጻን ትንሽ ከፍ አድርግ ፈዲ። ወጀአ አምሩ እሺ በትክክል የሚመጣው አላህ ነው ወይንስ ቅጣቱ ነው? አላህ ራሱ ወርዶ ነው የሚፈርደን። ያለቀ በቃ እንደዛ በላ። የኛው ፈዲ የሚባለው ታዳምለው ምን አላህ አይደለም የሚወርደው። ምንድን ያለው? ያው አንሳና ጠይቀው አንተ የኹለፋዎች ይኸው ለኔ ነገርኩ የቁርአን ተፍሲር ላይ ዑለማዎች ልዩነት ይኖራቸዋል እንጂ ይኸው እሱንም ጠይቀው የሚያምነው የትኛውን ነው? አላህ ነው መጥቶ የሚፈርደን። የቱንም ታምነው አንተ? እሺ አላህ ይመጣል ብለህ ነው? ባይ አላህ ይመጣል ብለህ ነው የምታምነው ወይንስ ቅጣቱ ይመጣል ብለህ ነው የምታምነው? ፈዲ ሚዩትረም አንሳ ነው ለማለት ማለት ነው። ትላልቅ ዑለሞች አሉ። ስለዚህ ምንድነው የምታምነው? ያጠኑ ማለት ምንድነው የምታምነው? ሙስሊም ነኝ፣ ገብቶሃል? ሙስሊም ነኝ፣ አህባሽም አይደለሁም፣ ሱፊያም አይደለሁም፣ ሙስሊም ነኝ። ያልተጠየቀውን አመልስ እባክህ፣ አታልቅስብን። ምንድነው የምታምነው አንተ መናገር ያለብህ ማለት ነው። አንተ አሁን ከስራ ነው ተማርታታ ብያረክ ስለ ምናት ነው እንጂ አንተ እኔ ሙስሊም ነኝ፣ ትልቅ ዑለማዎች አሉ ያጠኑ ምናምን ምንድነው የምታምነው? አብዲ ምን አለ? ራሱ አላህ ነው የሚመጣው አለ ፔሬ። ምን ዙራ ጥምጥም ትሄዳለህ? ሃይማኖትን ዲፌንድ ማድረግ አሉ አይደል? እዚህ ጋር ሙስሊሞች አስረሳና ጠይቃቸው። አላህ ራሱ ነው መጥቶ ከኔ ውጭ ንጉስ አለ ብሎ ፊት ለፊት ላይ ቁጭ ብሎ ያ ሁሉ የተመጻደቀ ንጉስም የነበረ ሰው ከኔ ውጭ ንጉስ ማን ነው? እኔ ነኝ ንጉሱ ነው የሚለው የትኛው ነው? እስኪ የታለ ሙስሊም ካለ ውጭ ይመጣል የሚል ሙስሊም አለ? መልእክቱ ነው የሚመጣው የሚል መሐመድ እንዴት ነው የምታምነው አንተ? መሐመድ አላዲን አላህ ነው የሚያምነው። ኦኬ አላህ ነው የሚመጣው። ቁርአኑም ብለው አላህ ነው። ኦልራይት እሺ አላዲንስ? አዎ እሱም አላህ ነው። ትክክል ነው። ትክክል ናቸው። መልካም። ስለዚህ አላህ ነው የሚመጣው የሚለው ነው። መልእክቱ ከሆነ እኮ አንተ እዛ ቁጭ ብሎ ነው መልእክቱ የሚልከው ማለት ነው። ይሄ የማይሆን ነገር ነው። ከማንም በፊት ያለ ጌታ ነው። ከማንም በኋላም ደግሞ የሚጠፋ ጌታ አይደለም። ራሱ ነው የሚፈርደው፣ ራሱ ነው የሚመጣው። ስለዚህ ራሱ የሚመጣ ከሆነ የቂያማ ቀን ከደመና በላይ አይደለም ማለት ነው። አይምን ከአርሽ በላይ አይደለም። የትኛውንም ቁርአን አገላብጠህ ማየት ትችላለህ። ከቂያማ ቀን ከምጽአቱ ቀን በኋላ አላህ እዚህ ነው የተቀመጠው እዚህ ነው የሚል ነገር የለም። ቅድም እንዳሉህም አንተ የፈጣሪን እኛ የት ነው የተቀመጥከው? ስለሱ ነገር ለራሱ ነው የምንተው። ይወረደልን ቁርአን አንተ አብዲማን ለምንድን ነው የምትከራከረው? ቁርአናችን ሁሌም ቢሆን ትክክል ነው። ከዳመና ውስጥ ካለ ከዳመና ውስጥ ነው። የተከራከረው እሱን አይደለም። አላህ ከምጽአት ቀን በኋላ የት ነው የሚቀመጠው እኮ ነው እያለ ያለው። የሚቀመጠው አይደለም የሚመጣው በደመና ውስጥ ነው። ስለዚህ የቂያማ ቀን በደመና ውስጥ ነው ሲመጣ። አዎ ከደመና ውስጥ ነው። ቁርአኑ እኮ ትክክል ነው፣ ምንም አይዋሽም። ኦኬ ስለዚህ አሁን እንዲህ ተብለህ ብትጠየቅስ የቂያማ ቀን አላህ ነው ተብለህ ብትጠየቅ? ይኸው እየነገርኩ እኮ ነው። መጥቶ ይፈርደናል እኮ። በምን ውስጥ? በደመና ውስጥ። አላህ የት ነው ካልከኝ እኔም ከዳመና ውስጥ ሆኖ ለፍርድ እየመጣ ነው። ኦኬ ስለዚህ አላህ የት ነው ለሚለው ከአርሽ በላይ ነው የሚለው ምላሽ ኦሎይስ አይሰራም ማለት ነው። የማይሰራበት ኮንዲሽን አለ። የዛ ቀን የምጽአቱ ቀን እኮ የሚቀር ነገር እኮ አንድም ነገር የለም እኮ፣ ሁሉም ጠፊ ነው። ከችግር የለውም ግን የዛን ዕለት እሱ በደመና ውስጥ ሆኖ ሲመጣ ከአርሽ በላይ አልነበረም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ነው።
በቃ ያኔ እኮ ሁሉም ነገር ጠፋ። በቃ ከዛ በኋላ ያለው ህይወት ለራሱ ነው። ቁርአኑም ምለው ከአርሽ በላይ የሚሆነው ለፍርድ እስከመጣ ድረስ ብቻ ነው እንጂ እስከ ለዘላለም እዛው ሊሆን አይደለም። እና ተመልሶ ወደ ቦታው መመለሱ አይቀርም። ከፍርድ በኋላ መመለሱ አይቀርም። እሱን ለራሱ ነው የምንተው። ወደ ነው የሚመለሰው። አርሽ የሚጠፋ ከሆነ ፍጡር ሁሉ የሚጠፋ ከሆነ ወደ ነው የሚመለሰው። ገነት ውስጥ አታዩትም እንዴ? ይሄ ለራሱ እንተዋለን። ኦኬ፣ ለራሱ እንተዋለን። ስለዚህ አላህ ዘላለማዊ ሁኔታ ከፍጡራን ተነጥሎ አይደለም ያለው ማለት ነው። የሆነ ጊዜ ብቻ ነው ከፍጡራን ተነጥሎ ያለው። ቅድም ደግሞ አንተ ስፔስ ስላለው ሩቅ ስላለው ወይ አርሽ ስለጋረደው ነው የማይታየው ምናምን ባልከው ጥያቄ፣ እሺ በእኛ አስተምሮ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ውጭ አላህን ያየ ነብይ የለም። ብዙ ነብያቶች ተልከዋል። ኦኬ፣ መሐመድ አይቶታል። መሐመድ ሪሳላም ተልኮላቸው ሄደውም አይተውታል። የትኛው ሙስሊም ይቀበላል? የትኛውንም ሙስሊም አስነስተህ መጠየቅ ትችላለህ። ኦኬ፣ አላህን አይቶት ነበር መሐመድ አላህን አይቶታል። ሙሳ አናግሮታል። እሺ፣ ያናገረው ነብይ ሌላ ወሂ ነው የሚወርድለት ሌላው ነብይ። ሙሳን ግን ቃል በቃል አውርቶታል። እሺ፣ ሙሳን ቃል በቃል አውርቶታል። ሙሳ ሲያናግረው መሐመድ ፊትህን አሳየኝ በሚለው ሰዓት ሙሳ ያንን ተራራ ተመልከት፣ ያ ተራራ የኔን ብርሃን ግርዶሽን ሳነሳ ያ ተራራ የኔን ብርሃን ከቻለው ፊቴን አሳያለሁ ብሎት ነበር። ወደዛ ተራራ ሙሳ ቆሞ እየተመለከተ ፊቱን ግርዶሹን ሲገልጠው ተራራው እንኳን ብርሃኑን መቋቋም አልቻለም። መልካም፣ እሺ። ስለዚህ ሙሳን አናግሮታል። መሐመድ ደግሞ አይቶታል። አደምስ በእጆቹ አይደል አደምን የሰራው? አደም እኮ የሰው ልጆች አባት ነው። ራሱን መሐመድ አላየውም እያለህ ነው ወንድም። ነብዩ መሐመድን አላዩትም እንዴ? ወደ ሚራጅ ለምን ወጡ ታዲያ? ማየውን ቦታ እየሄደ ነው። እፎይ አሁን ርዕሳቸው እነሱን ጠይቃቸው። እንግዲህ እናንተ የምትከተሉት ምን አይነት እስልምና እንደሆነ አላውቅም። እኛ እስካሁንም ድረስ ከልጅነታችንም ጀምረ ትልልቅ ዑለማዎችም ያስተማሩን ይሄንን ነው። ያ እስቲ ሜቢ ሱረቱ ነጅም ላይ ሱረቱ ነጅም አንዴ ክፈተውና እዛ ላይ እዚሁ እንትን ልበላችሁና ሜቢ ልጠቁማችሁና ይሄ አብዲ እንዳለው ኢብን አባስ መሐመድ አላህን አይቶታል ብሎ ነው የሚያምነው። ወደዛ በሄደ ጊዜ ላይ መሐመድ አላህን አይቶታል የሚል አቋም አለው። የተወሰነ አንብብላቸው እስከ ቁጥር 7 ይመስለኛል ቁርአን ላይ ስላሉ። ኧረ እኛ የምናውቀው እሱን ነው። ግርዶሹን አንስቶ እየኝ ብሎት እንዳየው ነው የምናምነው። አንተ እኮ ጌታ እኮ ነው። ይኸውልህ ጌታ እኮ ለፈለገው ሰው የፈለገውን ማድረግ ይችላል። እናንተ እንደምትሉት ሙሳ አየው ከለያየው እንደዚህ ከሆነማ ታዲያ ለምን ያዝንልሃል? የአኺራ ቀን ማለት ነው። ለሁሉም ሰው እኩል ከሆነ ቅጣቱ እናንተ እንደምትሉት ከሆነ ለአንዱ መሀሪ ለአንዱ እንትን ለምን ይሆናል? በሰራው ስራ አዛኝ ስለሆነ እኮ ነው ጌታ የፈለገውን እኮ ማድረግ ይችላል። ያ አክቹአሊ አጨቃጫቂ ነው። በቃ ልጠቁማችሁና አረ ምንም አጨቃጫቂ ነገር የለውም። እኔ እንጃ። እሺ ልንገራችሁ። ሲፌኪ ቀጥልሽ። እሺ ልንገራችሁ። ይሄ የቁርአን ክፍል ሙሉ አውዱ ልክ መሐመድ አላህን እንዳየው ነገርም ይናገራል። ከኋላ መለስ ብለህ ሙሉውን አንብበው ሱረቱ ነጅም ላይ ያለውን። ቪኪ እንትንን አውጣልኝ፣ የዋብዮቹን ቁርአን አንዴ ክፈትልኝ። የዋብዮቹን ሱረቱ ነጅምን ክፈተው፣ እዛ ላይ ያስቀምጠዋል። አላህን አይቶታል የሚለውና ያላየውም የሚለው ኢብን አባስ ሐቂቂ በሆነ ሁኔታ አይቶታል አላህን መሐመድ ብሎ ነው የሚያምነው። በአይሻ በኩል የመጣ ደግሞ አላየውም የሚል አይነት እንድምታ አለ። ሊቃውንቶቻችሁ በዚህ ዘንድ አይሻ በእኛ ዘንድ እውቀት የላትም፣ ስለዚህ ኢብን አባስ መሐመድ የጸለየለትም ነው ተቀባይ ያለው ኢብን አባስ ነው አይቶታል የሚልም አለ። ክርክሯን አንድ አንብብልኝ እሷ ጋር አድርገውና ለእናንተ ላይ ይታይ ይችላል። እኔ እያየሁ አነባለሁ። ሙሉ ለሙሉ ስለማይታየኝ አንብበውና ታሳያቸዋለህ። አንብቤ ያሳያቸዋለሁ በኋላ። እዚህ ላይ የተፍሲር ባለሙያዎች እንደሚሉት ነብዩ አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህንን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላ ኢብኑ አባስ እና ኢክሪመት ናቸው። ያው አላህን አይቶታል የሚለውን ማለት ነው።
ያ እንግዲህ ኢክሪማና ኢብን አባስ ማለት መሐመድ ቁርአንን በብቸኝነት እንዲፈስር እጁን ጭኖ ጸሎት ያደረገበት ነው። ጋይድ ሁለተኛው አባባል ደግሞ የቁርአኑ ዘገባ ያተኮረው ስለ መልአኩ ጅብሪል በመሆኑ ነብዩ ራሳቸው ጌታዬን አላየሁም በማለት ስላስተማሩ አዩት የተባለው ጅብሪልን ማለት እንጂ አላህን ማለት እንዳልሆነ ይደመድማሉ። በተጨማሪም አላህን አይተዋል የሚለውን አስተምሮት በጥብቅ ይኮንናሉ። የሐዲስ ባለሙያዎችና የተፍሲር ጠበብቶችም የሚደግፉት አባባል የአይሻን ትረካ ያዙት ማለት ነው። እኔስ ሜይ ቢ እዚህ ጋር ትንሽ ግልጽ ካደረግንላችሁ ብዥታችሁን እናንተ ሄዳችሁ ማንበብ የእናንተ መጽሐፍ ስለሆነ አሳያችሁ። ትንሽ ተጋግል ምንም ብዥታ የለውም። ይኸውልህ የትኛውም መዝሀብም ሂድ ምንም ላይ ሂድ አንተ ከቁርአን ጋር የሚጋጭ ከሆነ የኔ ሐዲስ ተውት ብሏል። የትኛውም እንትን ከቁርአን ጋር አመሳስላችሁት የሚጋጭ ከሆነ የትኛውም እንትን ይተዋል እኮ ተፍሲራቸው ማለት ነው። ያ እንግዲህ ለጊዜው የኛው ቶፒካችን ስላልሆነ መለስ እንበልና ስለዚህ አየው አላየው ለጊዜው ቶፒካችን ስላልሆነ ብዥታችሁን የተወሰነ እንትን እንዳልናችሁ አሁን ትንሽ ፖይንት ያገኛችሁ ይመስለኛል። መሐመድና አላዲንም አብዲ ያለውም ትክክል ስለሆነ ማለት ነው። ኤኒዌይስ ወደ ዋናው ፖይንት መለስ አድርገውና እንግዲህ አላህ በቂያማ ቀን በደመና ውስጥ ይመጣል የሚለው ቶፒክ ላይ እንመለስ። ይህንን እንግዲህ ሀባሾቹ ቅጣቱ ብለውታል። የሚመጣው ቅጣቱ ነው እንጂ አላህ አይመጣም። መምጣት፣ መሄድ፣ መቆም፣ መነሳት የፍጡር ባህሪ ነው። ይሄ መጣ ከተባለ ደግሞ እሱ ፍጡር ነው የሚል አቋም ስላላቸው አላህ አይደለም የሚመጣው፣ ቅጣቱ ነው የሚመጣው። ኢቨን ሲታይ ራሱ በእንትን ራሱ እንደ ፀሐይ እንደ ጨረቃ ወለል ብሎ ይታያል የሚለው ሐዲስ የመሐመድ እሱ ራሱ በሐቂቂ አይታይም የሚል ነው ሀባሾቹ እይታ አቋም። እምነታቸው እንደዛ ነው። ምክንያቱም አይን ራሱ ቦታን የሚጠቁም ስለሆነ አንድን ነገር አየሁት ስትል ወይም ከፍታ ላይ ነው የምታየው፣ ወይም ዝቅታ ነው የምታየው፣ ወይም አግድም ነው የምታየው። በዳይሬክሽን ነው በአቅጣጫ ነው የምታየው። ስለዚህ በአቅጣጫ የምታይ ከሆነ ስለዚህ ቦታ አለው ማለት ነው። አይን ቦታን የሚጠቁም ስለሆነ ወይም ወደፊት ነው ወይም ወደ ላይ ነው ወይም ወደ ታይ ነው ብቻ እንደዚህ ነው የምታየው። አቅጣጫ ውጭ አይደለም አይነት ሊያ የሚችለው አቅጣጫን ያካበበ ነው የሚያየው። ስለዚህ አቅጣጫ ለፈጣሪ ከሰጠ ደግሞ ፍጡር ነው የሚሆነው የሚል አስተምሮውን ሀባሾቹ ስለሚደግፉ ስለዚህ ሲታይ እንኳን በኬፍያ አይደለም እንዲህ ነው በዚህ እንደዚህ ከላይ ከታይ ተብሎ አይታይም ብለው ነው ያምኑት። ሐዲሱ ግን በግልጽ ጨረቃ ወለል ብላ እንደምትታይ ወይንም ፀሐይም ወለል ብሎ መዝሀብ ልዩነት አለ። የመዝሀቡ ልዩነት አንተ እውቀት ካለ ከቁርአን ጋር አመሳስለ የሚሆነውን አንተ ከቁርአን ጋር የሚሆነው መውሰድ ነው። አይ እውቀት የለኝም የምትል ከሆነ ደግሞ እዚህ ጋር አላህ አርሽ ላይ ነው፣ አላህ ይሄ ያለው መጀመሪያ ያዘዘንን እኮ በቅጡ አልሰራንም። ሁሉም ነገር ለሱ ትተህ በቃ ላኢላሀ ኢለላህ መሐመድ ረሱላህ አንድ እንትን ነች በቃ አንድ አቂዳ የያዘ ሰው ነው ጀነት ይገባል የተባለው እንጂ ወሃቢያ ጀነት ይገባል፣ አህባሽ ጀነት ይገባል፣ ይሄ ሰፊያ ጀነት ይገባል አልተባለም። ነቢያችን ምንድን ያሉት? ላኢላሀ ኢለላህ መሐመድ ረሱላህ እሷ ይዞ ብቻ የመጣ ቀን ነው የአኺራ ቀን ጀነት የሚገባው። ችግሩ ምንድነው? እሱ መሰለህ 73 ቦታ ትከፈላላችሁ። 72ቱ የገሃነም ናቸው አይደለ? አንዷ ስቀር 72ቱ የገሃነም ናቸው። ስለዚህ ይሄ በቁርአን ላይ እንዲህ እየተለያየ ቅጣቱ ነው የሚመጣው፣ አላህ አይመጣም፣ አላህ ነው የሚመጣው ቅጣቱ ነው እያለ መቼም አንድ አትሆንም። አላህ እንጂ ቅጣቱ አይመጣም። ቅጣቱ መምጣት ካለበት እኮ አሁን ወርዶ መቅጣት አለበት። እኔ ስንትና ስንት ነገር እያደረግኩት እየበደልኩት እስካሁን ዝም አይለኝም። ቀርቶ ወይም ህይወቴን መውሰድ አለበት። አሁን ግን እኔ ቅጣት ይመጣል ብዬ አላምንም። አላህና አላህ ብቻ ነው። እሱ መሐመድ እሱን እንትን አትበል። ይኸውልህ ጌታ አዛኝ ስለሆነ ነው እንጂ ስንት ወንጀል እንሰራለን። እዛ ጋር እኮ አንተ ዜና እየሰራ እኮ እዛ አድርቆ ሊያስቀር ይችላል። በእጁ ነው ያለ ሁሉም ነገር። ግን ጌታ ከማንም በላይ አዛኝና መሐሪ ነው። ከዛሬ ነገ ትመለሳለህ ደጄ፣ ከዛሬ ነገ ትመጣለህ እያለ ነው የሚያልፍ። ወደዛ ርዕስ አትሄዱ እና አሁን እፎይ ቅድም ባልከው 73 ቦታ ብንከፋፈልም 73ቱም የጀሃነም ሲሆኑ አንዷ ብቻ ላኢላሀ ኢለላህ መሐመድ ረሱላህ እሷን ብቻ ይዞ የመጣ ሰው ጀነት ይገባል ተብሏል። እስቲል ጻፈውም እንደዛ ነው። በቃ እኛ ምናምን ነው ትክክለኛ ሙስሊም እስከሆነ ድረስ በአላህን ጌታነት ከመሰከረ የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ከተቀበለ ችግሩ ምንድነው መሰለህ? የአንተ አላህና የኔ አላህ ከተለያየ የአንዱ አላህና የወንድምህ አላህ ከተለያየ ማለትም የአንተን አላህ ጣዖት ነው የሚወርድ የሚወጣ ነው ካለው እሱም ገነት ይገባል አላህ ስላለ ብቻ። ለምሳሌ ሺያዎች አንተ ቅዱስ የምትላቸውን
አይሻ ገሃነም የምትገባ ነች ብለው እንትን ይላሉ፣ ረዳ ያደርጉባታል። ዘማዊ ነች ብለው ነው የሚያምኑት። ዝሙት ሰርታ እንደሰራች ነገር። የትኛው መጽሐፍ ተከታይ ነው እንደዛ የሚለው? ሺያዎች። ስለዚህ ከዚህ ጋር በተያያዘ ሺያ አይሻ ብዙ ነገር ኢቭን ለመሐመድ ሞት ምክንያት እንደሆነች እንትን የሚያምኑት እንደዚህ አይነት ነገር ነው በደንብ የሚሰርቧት። እነ ዑመርን እነ አቡበከርን እንትን ይሏቸዋል። የአሊን አሟሟት መሰረት አድርገው አሊን እንትን ብለውታል፣ ገፍተውታል የሚል አቋም ስላላቸው እነኚህ አሁን በእነኚህ ላይ መሐመድ ደግሞ ጥያቄው ምንድን ነው? መሐመድ ደግሞ ምን ብሏል? አንድም ሙስሊም ታከፈረ አንድ ሰው ሙስሊም ከሆነ ያንኛው በትክክል ክፍረቱ ወይን ወደሱ ይመለሳል ወይም ወደዛኛው ይቀራል አይደለ? ኤኒዌይስ እሺ፣ በቁርአንም ከተለያያችሁ በእንትን ከተለያያችሁ አንድ እስከመቶን ድረስ መሐመድን እስካልታዘዝከ ድረስ አማኝ አትባልም አይደለ? ቁርአን እኮ አንድ ነው እኮ። ችግሩ እኮ ተፍሲር ላይ ነው እኮ። ተፍሲሩ ላይ ከተለያየ ምን ትርጉም አለው? አንድ ነው ብትልም የታላቁ ጌታ ቃል እኮ ነው። ትርጉም ላይ እኮ ነው እንትን መዛሃቦች የራሳቸው እንትን አላቸው እንጂ እኮ ቁርአን እኮ አንድ የጌታ ቃል ነው እኮ፣ የተለያየ እኮ አይደለም። አሁን ችግሩ ምን እንደሚያመጣብህ ታውቃለህ? አንድ ነው ብትልም ሁሉም የተለያየ ትርጉም ካለው አንድ አይደለም። በቃ በቁርአኑ አንድነት እያመንክ አይደለም። ምክንያቱም አንደኛው አንተ አላህ እጅ ያለው ስትል፣ ያኛው ደግሞ እጅ ካለው እሱ ጦጣ ነው ወይንም ደግሞ ፍጡር ነው ይልሃል። አንተ አላህ ነው የሚመጣው ስትል የሚመጣ የሚወጣ የሚቀመጥ ከሆነ እሱ ደግሞ ፍጡር ነው ፈጣሪ አይደለም ይልሃል። ያንተን ፈጣሪ ቁርአን ላይ የገለጸው ባህሪው ነው ያልከውን እሱ ደግሞ ያንተን ፈጣሪ ምን እያለው ነው? ፍጡር ነው እያለው ነው። ይሄ ደግሞ ምን ያመጣባል? ያንተን ፈጣሪ ፍጡር እያለው እሱም ሙስሊም ነው ወይ እኮ? ይኸውልህ ይሄ ብዙ መከፋፈል ያለው እፎይ እንደ ሀገራችን ነው። ተው እንደ ዓለማችን እንደ ዓለም አይደለም። እኛ ሙስሊሞች ብቻ ነን እኮ። ይኸውልህ እንደ ዓለም አይደለም፣ እንደ ዓለም ነው ወንድማችን፣ እንደ ዓለም ነው። የሙተዚላዎችን ታሪክ ታውቃለህ? እኔ እንጃ። በደንብ አጥና። ሙተዚላዎች ምንድነው? አሻሪ ምንድነው? አታሪ ምንድነው? እነኝን መለስ በልና አጥና። መምህር እንኳን ደህና መጡ። ጤና ይስጥልን። እንደምን አላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? ድንቅ ውይይት ነው። በጣም ስንጠፋ ብቅ እንበል ብለን ነው። ጠፋህ ለምን እፎይ ቤት አትመጣም የሚሉ መልእክቶችን በዙና ዛሬ ተከሰትን። ደህና ሰነበት ወይ? እንደምን አለ? አለን ይመስገነው፣ ሁሉ ሰላም ጤንነት እንደ ቸርነቱ ደህና ነን። ዛሬ ደግሞ ድንቅ ውይይት ነውና በክርስትናም እኮ ብዙ አይነት አስተምህሮ ያላቸው ግለሰቦች አሉና በእኛ ግን አንዲት ሃይማኖት አንዲት ኦርቶዶክሳዊት ቤተክርስቲያን ናት ያለችና መጽሐፍ ቅዱስን ብቻ ስለጨበጠ በራሱ የሚተረጉም የእግዚአብሔር መንግስት ተካፋይ አይሆንም። በእኛ አስረግጠን የምንናገረው ማለት ነው። አንድ ሰው መጽሐፍ ቅዱስን ብቻ ይዣለሁ ብሎ በራሱ ትርጉም ተርጉሞ ዞት ከመጣ በእግዚአብሔር ቤት ተቀባይነት የለውም እና በዚህኛውም እንደዚህ እንዲለዩልን ለጠቅላላ እውቀትም ስለሚጠቅመን ጥሩ ውይይት ነው ለማለት ነው። እየሰማን ነው። ኃይለማርያም በርቱ፣ ያው አምላክ ያበርታል። እሺ ቴንኪው። ያ እኛ እንግዲህ መምህርም እንዳሉት ምንድነው እሱ የፈለገ ተመሳሳይ ከኔ ጋር ኦርቶዶክስ ነኝ ቢል መጽሐፉን ያላውድ ያለ አባቶች አስተምሮ በራሱ የተለየ ትርጉም የሚሰጠው ከሆነ ይወጣል። በቃ ከክርስትና ነው። ምንም እንደራደረው ነገር የለም። አንድ ነው ምናምነው እኮ ክርስቶስን ያምናል እኮ እንደዚህ ቤተክርስቲያን ይሄዳል እኮ መጽሐፍ ቅዱስ ተነዟል እኮ ነው። የተለየ ትርጓሜ ካመጣ ለምሳሌ ክርስቶስ በደመና እመጣለሁ ብሏል። ቅድም አሳያችኋል። ማቴዎስ ወንጌል ምዕራፍ 24:30 ላይ፣ ማቴዎስ ወንጌል ምዕራፍ 25:30 ላይ፣ ዮሐንስ ራእይ ምዕራፍ 1:7 እና 17 ላይ ክርስቶስ እንደሚመጣ በደመና ተናግሯል። አይ ክርስቶስ አይደለም የሚመጣው ክርስቶስ አይመጣም ብሎ ቢል ክደት ነው። የወጉት ሁሉ ያዩታል ያዩኛል እመጣለሁ ብሎ እሱ አይደለም ሌላ አካል ነው የሚመጣው ቢል ሊትራሊ ክደት ነው። ክርስቶስን እየካደ ነው። የሚጠብቀው ሌላ አምላክ ነው። ሌላ ጣዖት እየጠበቀ ነው። ጣዖት እየጠበቀ ነው። አምላክን ሳይሆን በአይምሮ የሳለውን ጣዖት እየጠበቀ ነው እና ከክርስትና ይወጣል ኮምፕሊት።
ምንም ኮምፕሮማይዝ የምናደርገው አይኖርም ነው። ስለዚህ በግልጽ በደመና እመጣለሁ፣ ከመላእክቱ ጋር እመጣለሁ፣ መላእክቶቹን ልካለሁ ክርስቶስ ብሎ ሳለ ኖ ክርስቶስ እኮ አይደለም በደመና የሚመጣው፣ የተወጋው ክርስቶስ ሳይሆን ሌላ አካል ነው የሚመጣው፣ ወይንም ደግሞ ትእዛዝ ነው የሚመጣው፣ እሱ አይመጣም ምናምን ነገር ብትል ትወጣለህ በቃ ከክርስትና። ምክንያቱም አምላክን ነው እየካድክ ያለው። አይ ክርስቲያን ብሏል እኮ እናመቻቸው፣ እናስማማው፣ ቁጥራችን እንዳይጎል ምናምን ነው አንልህም። የዘላለም ህይወት ጉዳይ ስለሆነ፣ የድነት ጉዳይ ስለሆነ፣ ህይወት የሚገኝበት ስለሆነ፣ ስለዚህ አሁን ቁርአናችሁ ላይ በግልጽ አላህ ይመጣል በደመና ውስጥ ይላል። ምንም እንኳን አላህ ከአርሽ በላይ ነው፣ ከፍጡራን ጋር አይነካካም፣ ወደ ፍጡራንም አይገባም ብትሉንም ይኸው ገባ። እስከ ቅያማ ቀን ድረስ ወይንም አይገባም በሉና ተናገሩት። እስከ ቅያማ ቀን ድረስ ነው፣ ወይንም ካልገባም እስከ ቅያማ ቀን ድረስ ብቻ ይሆናል ማለት ነው። whoever denies a verse a verse of Quran permissible to strike his neck። አንድ ሰው ቁርአንን ማንኛውም ቁርአንን ቢክድ ምን በሉት? አንገቱን ቁረጡት ነው የሚለው ሐዲሱ። ክደት ነው። አላህ ይመጣል እያለ አላህ አይመጣም ካለ ምን አድርጉት ይላል? አንገቱን ቅጨው ነው የሚለው በእስልምና። ማንኛውም በአንድ የቁርአን አያ እንኳን ከተከራከራችሁ ከእስልምና ትወጣለህ ነው የሚለው። ስለዚህ አላህ ነው የሚመጣው፣ ትእዛዙ ነው የሚመጣው በግልጽ። ሙሐመድ ሱራው ምንድን ነው? ሱረቱ በቀራ የላሚቷ ምዕራፍ 210 ላይ። እሺ ሱራ 89 ቁጥር 24 ባልሳሳት አንዴ ቼክ አድርግልኝ። እሺ ቁጥር 21 አድርገው እስኪ። ተው ምድር ደግማ ተሰባበረች። ከፍ አድርገው እስኪ እስከ 23 አንብበው። መላእክትም ሰልፍ ሆነው ጌታ በመጣ ጊዜ ሉክ መላእክት ተሰልፈው ጌታ ምን ባለ ጊዜ? በሚመጣ ጊዜ፣ ምድር በምትሰባበር ጊዜ፣ ገሃነምም በምትሞላ ጊዜ ማለት ነው። እዚህ ጋም ማን ነው ያሉት? ትእዛዙ በመጣ ጊዜ ነው ያሉት። የመሐመድ ዜንን ቁርአን ደግሞ ቼክ አድርግልኝ እስኪ። እፎይ ምን መሰለ የኛ ኡስታዞች እንዳስተማሩን ከሆነ አላህና አላህ ብቻ ነው ወደዚህ ምድር የሚመጣው። ቅጣቱም ምንም አይደለም። አላህና አላህ ብቻ ነው የሚመጣው። ስለዚህ ያንኛውን ቁርአን አትቀበለውም ማለት ነው። ትእዛዙ ነው የሚመጣው የሚለው አንቀበልም። ኦኬ ይሄንኛውን ቁርአን እንስቲ እናንተ ከጅማሬ እየነገርኩ ነው። እኚህ ካጂ ናቸው፣ ሙስሊሞች አይደሉም። ሙስሊሞችን ሊያዋክቡ የገቡ ናቸው፣ ሙስሊሞች አይደሉም። ሙስሊሞች ነው ብለህ ከኛ ጋር ልቀላቅላቸው አትችልም። ሙስሊሞች አይደሉም። በግልጽ እየነገርኩ ነው። ምን ይላል? ጌታ በመጣና ጌታ ነው የሚለው ትእዛዙ የሚላለው ጌታን በመጣና መላእክቱም ሰልፍ ሆነው በመጡ ጊዜ። ስለዚህ የመሐመድ ዜን ቁርአን በግልጽ አላህና መላእክቱ ነው የሚመጡት ብሎ ነው ያስቀመጠው። የመሐመድ የሐጂ ሀቢብ ሳኒ ደግሞ ትእዛዙ ነው። ትእዛዙ በመጣ ጊዜ ግልጽ ልዩነት ነው። ስለዚህ አሁን ሜቢ አይመን አገኘኸው ሱረቱ በቀራ 210 ላይ ወይንም ደግሞ የኛው 89ኛው አያ ከቁጥር 21 እስከ 22 23 ድረስ ተመልከቱ። ኦኬ እስማኤል እንኳን ደህና መጣ። አህመድ ሰይድ እንዴት ነህ? ከ20 ጀምርማ እፎይ፣ ከ20 ጀምርና እናንብበው። ከይቅርታ ጋር ወንድም እፎይ፣ ከ20 ጀምርማ አንዴ ክፈተው ማለት ነው። እንጠይቅኛ። እሺ አንዴ ከ20 ጀምርለት። ሜቢ ከ20 እያለ ነው እንትና ዊኪ። የትኛው የእናንተ የሐጂ ሳይኒ አቢብ ወይንስ መሐመድ ዜን? አሁን የከፈትከው ከ20 ጀምርና ወደ ላይ ከላይ ዝቅ አድርግለት። ከ20 ብለዋል። ዝቅ አድርገው ከ20 21 ነው። ኦኬ ገንዘብንም ብዙን መውደድ ትወዳላችሁ። ዲስማይ ታሪኩ ጋር ይገናኛል። እሺ እኮ ቀጥል። ተው ምድርንም ደግሞ ቀጥል። ችግር የለም። እሺ
ተው ምድር ደጋግማ በተሰባበረች ጊዜ ስለ የውመል ቂያማ ነው የሚናገረው። ይሄን ጊዜ ስለ የውመል ቂያማ ነው የሚናገረው። ቀጥል እሺ። መላእክትም ሰልፍ ሰልፍ ሆነው ጌታ ወይንም ትእዛዙ በመጣ ጊዜ መርሐባ። ቀጥል صح። ገሃነምም በዚያ ቀን ከፍ አድርገው ቢክ ገሃነምም በዚያ ቀን በመጣች ጊዜ በዚያ ቀን ሰው ጥፋቱን ይገነዘባል። መገንዘቡን ለእርሱ ካዩት ነው ከየቱ ዋኔ ምን ነው በህይወቴ መልካምን ስራ ባስቀደምኩ ኖሮ ይላል። ምንድነው ፖይንት እዚህ ላይ? እናንተ አላህ Subhanahu Wa Ta'ala መውረዱ ስለ የውመል ቂያማ ጀሃነምን መቅረቧን ይሄ ስለ የውመል ቂያማ ምልክት ነው፣ ስለ ትንሳኤ ምልክት ነው የሚያወራው በቀራ ላይ እዚህ ጋር ማለት ነው። አንተ እዚህ ጋር ምን ነው ቅር ያለ ፎፎይ? እኛ ችግር የለብንም እኮ እኛም እኮ እሱን ነው እያልን ያለ ነው። የውመል ቂያማ ላይ መሆኑ እኮ ተስማምተናል እና እኮ ቅር ያለ ምልክት ምን ነው? አሁን እዚህ ጋር ወንድም አብዱልና መሐመድን ስታወራ ነበርከው የገባሁት ምንድነው ቅር ያለ እዚህ ቁርአን ላይ ምንድነው? አሁን እዚህ ላይ ስለ 72ቱ መከፋፈል እዛ አያወራም። የሚያወራው ስለ ትንሳኤ ነው የሚያወራው። እኛ ስለሱም አይደለም ቶፒካችንም አይደለም። የቂያማ ዕለት አላህ ነው ከመላእክቱ ጋር ሰልፍ ሆኖ የሚመጣው አይደለም ወይንስ ትእዛዙ ነው የሚመጣው? ትእዛዙ ነው ወይንስ አላህ ነው የሚመጣው? አላህ ራሱ ይወርዳል ይላል ቁርአኑ ራሱ ይላል አይልም? ይላል። ስለዚህ ትእዛዙ ነው የሚለው ስህተት ነው ማለት ነው። ይሄ አንድ ነገር ልንገርህ። ቅድም አሁን መምህር ቅድም ወንድማችን ጋሽ መምህር ቅድም እያለ ነበረ እኛ አስተምሮታችን አንድ ነው። ቄሱ አስተማሩታችን የኛም ጋም አለ አስተምሮታችን የተለያየ። እዚህ ጋር ተፍሲሮቹ ሁሉም ሸኮቹ የተለያዩ ታቢዎቹ ማለት ምንም ብለው የተለያዩ ተፍሲር የሚሰጡት ነገር አለ። ቁርአን ግን ተፍሲር አለመ ትክክል ሰሒህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ስንት መሰል 1002 አካባቢ ላይ ስለ የውመል ቂያማ ይናገራል። ሱረቱል አበሳ ላይ ደግሞ ይናገራል እኮ እናትም ልጇን ባላየች ጊዜ ወልዳ ራሱ ልጇንም መታይበት ጊዜ ስለ የውመል ቂያማ ክፋት ነው የሚናገረው እዚህ። ከዛ አላህ Subhanahu Wa Ta'ala ይወርዳል። አላህ ሲወርድ ደግሞ ገሃነም ትጠጋለች። ገሃነም በተጠጋይ ጊዜ ሰዎቹንም ምን ወንጀላቸው መልካም በሰራን ይላል። ሰይድ ፖይንታችንን ካገኘኸው እኛ መቼ ነው ምናምን የሚለው ላይ ጠብ የለንም እኮ የሚመጣው ትእዛዙ ነው ወይንስ አላህ ነው የሚለው ላይ ብቻ ነው። ኦኬ ወጣ ፖይንት አድርገናል እንደ መቼ ነው የሚመጣው የሚል እኮ አይደለም ጠባችን፣ ክርክራችን አልነበረም። እሱ ሜይ ቢ ግልጽ እንደዛ አይነት ክርክር አልተከራከርንም። የእሱ አባባል ምንድነው? አንድ ሱራ ላይ ስትገባ ከመጀመሪያ ከላይ ጀምረህ ካነበብከው እያንዳንዱ ነገር እያስረዳ ነው የሚሄደው እስከታች ድረስ። እሱን ነው ማወቅ የፈለገው። ጥያቄ አልገባውም ገና አይ ዶንት ኖ ማለት ምንም እኛ እሱን ስላልተከራከርን ነው። አንድ ምንድን ነው እሱ? ይሄ ቁርአን እንግዲህ እንደምታዩት አንድ ጊዜና ይሄ ቁርአን የሀጅ መሐመድ ሳኒ ሀቢብ ቁርአን ድጋሚ በ2017 ዋሃብያዎች በስማቸው አሳትመውት ነው ለነሱ እንዲሆን በሚመስል ለነሱ የነሱ አይነት ዲፊኒሽን እንዲኖረው ብሎ ማለት ሰውየው ሞቷል። ከሞተ በኋላ ያለ ሰውየው ፍቃድ ድጋሚ በመሐመድ ሳኒ ሳዲቅ ድጋሚ ታተመው ማለት ነው። እየተቃወሙት ነው ባይዜ ሀባሾቹ ይህንን ቁርአን ክፍል አሁን ሰውየው ከሞተ በኋላ አሻሽለው እንትን ብለውታ ቪዲዮ ማለ እየተቃወሙት ነው። ሰውየው ከሞተ በኋላ አሽተውባቸዋል የሚል ማለት ነው። በትክክል እፎይ ያው ለምሳሌ ቁርአን እኮ የሚሻሻል ነገር የለውም። ቁርአን የሚሻሻል ነገር መጽሐፍ ቅዱሳችሁ የሚሻሻል ነገር አለው እንዴ? አንዴ ለምሳሌ ይህንን ማየት እንችላለን። ሱረቱል ጣዝ ላይ ያለውን ምን ብለውታል? እሱ አላህ ረህማን በአርሹ ላይ ለክብሩ በሚመጥን መልኩ ተደላደለ ብለውታል። ይህንን ዴፊኒሽን ሄዳችሁ ሀጅ መሐመድ ሳኒ ሀቢብ ቁርአን ላይ አታገኙት። ይሁንና የሀጅ መሐመድ ሳኒ በስልጣኑ ብሎ ነው ያስቀመጡት። ሉክ ይሄ ትርጉም ከማጋ ይመሳሰላል ከተባለ ከአዲሱ ከሼህ መሐመድ ዘይኒ ትርጉም ጋር ይመሳሰላል። እዚህ ጋር አራህማን አዛኙ ጌታ አርሹ ላይ በቃ ቀጥታ ከፍ ብሎ ተደላደለ ብሎ ነው ያስቀመጡት። የማቁርአን ይሄ ከተባለ በ19 ይሄኛው የ2018 ቁርአን ነው። ይሄ ደግሞ የነ ሀጅ መሐመድ ሳኒ ሀቢብ ማለት ነው። እኚህ ሰውዬ ናቸው 1961 የታተመው ቁርአን ማለት የመጀመሪያ በኢትዮጵያ የነበረው ቁርአን ይሄ ነው። እሺ መልካም ቶፒኩ ላይ እንመለስና እንግዲህ አላህ በደመና ጥላዎች ውስጥ ይመጣል
የሚለው በግልጽ እንደተመለከት ነው። የዋብዮቹ ይመጣል ብሎታል። ሀባሾቹ ቁርአኑ ግን እኮ አልተሻሻለም። አይመን ትእዛዙ ነው ይመጣው ብለውታል። አረብኛውን አንብበው። ቁርአኑ ሁሉም አንድ ነው። አረብኛው አንድ ነው። ትርጉም ማንኛው ነው ይመጣል ብለህ የምታምነው? አይመን ትርጉም ላይ ነው የተለያዩት እኮ ገባኝ። ማን ይመጣል ብለህ የምታምነው? ትርጉም ላይ መለያየት አላቸው እንጂ አንዳቸው አውሩ። ማንኛው ይመጣል ብለህ የምታምነው? ትእዛዙ ነው ይመጣል ብለህ የምታምነው ወይንስ አላህ? ዑለሞች እዚህ ጋር ተለያይተዋል። ከፊሎቹ ትእዛዙ ነው የሚመጣው ይላሉ። ከፊሎቹ ደግሞ አላህ ራሱን በሚመጥን መልኩ ይመጣል ይላሉ። እዚህ ጋር ዑለሞች ተከፋፍለዋል። ቁርአኑ ግን ተመሳሳይ ነው። ቴንክ ዩ። ስለዚህ አንድ ነገር እዘህ የተለያየ ነገር የምትረዳ ከሆነ ቅድም እንዳልኳችሁ ነው። አንድን ነገር በሁለት ነገር የተለያየ የምታደርገው ከሆነ ይሄ በቃ ምንም እንትን አይደለም። ግልጽ በሆነ ሁኔታ አንደኛው ሌላ ሚል ከሆነ አንደኛው ሌላ ሚል ከሆነ እንደፈለገ ዝም ብለህ የምትጓዝ ነው ማለት ነው። ስለዚህ የተለያየ ነገር እያመንከ ነው። መሐመድ ደግሞ ምን ብሏል? በተለያያችሁበት በተከራከራችሁበት እስካላስፈረዳችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ብሏል። አሁን እኮ አንተ የምትናገራቸው ቃላቶች እና በአንተ ሃይማኖት ሆነው ሌሎች የሚናገሯቸው ቃላቶች አንድ አይነት ላይሆኑ ይችላሉ። በሁለት መንገድ ሊተረጎሙ ይችላሉ። እስማኤል እኮ ችግር የለውም። አንተ ያው ልዩነት አለው አልክ አይደለ? አንተ አላህ ይመጣል ስትል ያኛው አካል ደግሞ ምን ብሎ ነው የሚያምነው? አላህ አይመጣም፣ መምጣት የሚነገረው ለፍጡር ነውና አላህ ይመጣል ካልክ ያንተ አላህ ፍጡር ነው። የሚወጣ የሚወርድ ከሆነ እሱ ፍጡር ነው። ሞክስ ያደርጉባችሁ እንደውም እንደ ጦጣ የሚወጣ የሚወርድ እያሉ ነው የሚያሾፉባችሁ ኡስታዞቻቸው ያባሾቹ። ስለዚህ የአንተን አምላክ ይመጣል ስትለው ፍጡር እያለብህ አይ ትርጉም ነው ምናምን ብለህ ልታልፈው አችልም ነው። ሊትራሊ ይሄ ልዩነት ነው። በቃ ግልጽ የሆነ የሃይማኖታዊ ልዩነት ነው። እኔ አሁን እሱ ፖይንት አይደለም፣ እነሱ አሉ አላሉ ፖይንት አይደለም። አንተ አላህ ይመጣል ብለህ ታምናለህ። ወደ ራሴ ፖይንት ልመለስ አይደለም እስማኤል? እሺ አይመን አላህ ይመጣል ብለህ ነው የምታምነው አንተ አይደለ? አዎ ይመጣል ብዬ አምናለሁ። ኦኬ ደመና ውስጥ ሆኖ ይመጣል ብለህ ታምናለህ? አይመንንም ጠይቀው። አይመን አላህ ይመጣል አይመጣም? አጭርና ግልጽ በማስተባበያ አትለፍ። የተጻፈውም እኮ አላህ ይመጣል ተብሎ ነው አይደል? ነከሌ እንደዚህ ሊሉ ይችላሉ ምናምን ብሎ የራሳችሁን እምነት ነው የተጠየቃችሁት፣ የምታምኑት ነው እንጂ እና ሌሎቹ ካጂዎቹ አሸባሪዎቹ የጻፉትን እኛ እንቀበልም። ቁርአናችን የሚለው አላህ ይመጣል ብሎ ነው እና ከቁርአናችን መቀነስም መጨመርም አንፈልግም። አላህ ይመጣል በእርግጥ አይመን ታምናለህ? እንደዚህ እዚህ ያለ ሙስሊም ስማ፣ በደንብ አድርገህ ስማኝ። አላህ አይመጣም የምትል ከሆነ ከዛሬ ጀምረህ ሃይማኖታችን ለቀህ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። ላላላላ እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እንደዚህ አትበላውን፣ ሀሳባችሁን ተናገሩላችሁ። ሳሎን ነው እንዴ እንደፈለጉ ገብተው የሚወጡት? ያስወጣል እኮ ቅድም ያሳየን አዲስ መሰረት በአንዷ እንኳን ከተለያየ ከእስልምና ትወጣለህ። እንደውም አንገቱን ቀንጥሰው እኮ ነው የሚለው። ሉክ whoever denies a verse of a Quran አንዷን ቨርስ የሚለውን ማይቀበል ከሆነ ሚክር ከሆነ ኦኬ ከዛስ አይተና እሺ ምንድነው ተቆርጣለች ከዛ ጋር ያለችው is permissible to strike his neck አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው። አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አይደለም። ሙጣ ማለት አንገቱን መቁረጥ ሱናኒ በመጃ። ስለዚህ ሱራ 465 ላይም በግልጽ በመሐመድ እስካላስፈረዳችሁ ድረስ እምነት የላችሁም ነው የሚለው 465 አይ ቲንክ። ስለዚህ እሱ ያለውን እሱ የተናገረው እኮ አንዱን ነው ሊሆን የሚችለው። 2-3 ከተናገረ ይህንን ክፍፍል ያመጣው ወይም ደግሞ ግራ እንድትጋቡ ያደረጋችሁ መሐመድ ይሆናል ማለት ነው። ቁርአኑ አንድ ነው የሚለው ተመሳሳይ ነው ካልክ ግን ያንኑ ኤግዛክት መቀበል አለብህ። በጌታችሁም እምላለሁ በመካከላችሁ በተከራከራችሁ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም ልብ በል ፍጹም መታዘዝ እስከሚታዘዙ ድረስ አያምኑም። ስለዚህ
አንዷን ነው የተናገረው። ሁለቱንም ከተናገረ ግራ ያጋባችሁ ሙሐመድ ነው ማለት ነው። አንድ ያላህ ይመጣል፣ አንድ ያላህ አይደለም የሚመጣው ያለው። አይ አንድ ነው፣ ቁርአኑ ግልጽ ነው። አላህ ነው ይመጣል ከተባለ ያንን ሙሐመድ ያለውን እሱ ትክክል ነው፣ ሌላ አይደለም የሚመጣው ብለህ መፍረድ መቻል አለብህ። አለበለዚያ አማኝ አይደለህም ነው የሚለው ቁርአኑ። እዚህ ጋር እኮ ቁርአን የወረደው በአረብኛ ነው አይደለ? እሺ አላህ የሚለው ሌላ ትርጉም አለው እና እኔ የፈለኩት ቁርአን የወረደው በአረብኛ ነው አይደለ? እሺ እዚህ ጋር ያለው ሙስሊሙ እኮ ሁሉም እያለህ እኮ ነው። ቁርአኑ የሁለቱንም ጋር ብትሄድ አሁን ሁለቱም ያልካቸው መሻሂዎች ጋር ቁርአኑ ጋር አረብኛውን ብታነበው አረብኛው አንድ ነው። የአማርኛው አንድ ሆኖ ስቲል አንድ ቢሆንም እኮ አብዲ አንድ ቢሆንም አላህ ይመጣል የሚለውን አንደኛው ነው አላህ አይደለም እያለ ነው እኮ። ነቢያችን እኮ አልተረጎሙትም እኮ ይሄን ቁርአን። እነሱ እኮ ያወረዱት እኮ በአረብኛ ነው። ነብይ የተናገረው አንዱን ነው አይደለ? አንዱን ነው የተናገረው። ወይን አላህ ነው ይመጣል ያለው ወይን ትእዛዙ ነው ይመጣል ያለው አይደል? ነቢያችን አላህ ትእዛዝ አላሉ። እፎይ ትእዛዝ አላሉ። እየተሳሳትክ ነው። ስለዚህ ትእዛዝ ካላሉ በደንብ አስተውል። በአማርኛ እያወራን ስለሆነ ትእዛዝ ካላሉ ትእዛዝ ነው ይመጣል ያሉት በመሐመድ ላይ እየዋሹ ነው ማለት ነው። ያላለውን እያሉ ነው። እኔ እኮ ቅድም ነግሬሃለሁ። ተፍሲሩ ራሱ ሐዲስም ተፍሲር የሚሆን ከቁርአን ጋር የሚጋጭ ከሆነ የትኛው መሻይህ የኔን እንትን ከቁርአን ጋር የሚጋጭ ከሆነ ተውት ብለዋል እኮ። ስለዚህ አላህ ነው የሚመጣው እንስማማና በዛው አግሪ እናድርግና ትእዛዙ ይመጣል የሚሉ ስለሌሉ በእነሱ ወክለን ማውራት ስለማንችል እኛም ስለማይመለከተን ኦኬ ከአርሽ በላይ ነው አላህ ይመጣል የሚለው ላይ እናውራ። አቡ ያያ እንኳን ደህና መጣ። ሰላም ነው፣ እንዴት ነው? ይመስገነው። ያው የእነሱን ሀሳብ ትደግፋለህ ብዬ ነው ወደ አንተ የመጣሁት። ከአርሽ በላይ ነው። የቂያማ ቀን ግን አላህ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ብለህ ታምናለህ? አዎ። መልካም። ስለዚህ የቂያማ ቀን አላህ በደመና ጥላ ውስጥ ይሆናል ማለት ነው። የቂያማ ቀን አላህ በደመና ጥላ ውስጥ ነው የሚሆነው ማለት ነው። ውስጥ ሳይሆን ተሸፍኖ ነው። ተሸፍኖ እና ውስጥ ምንድን ነው ልዩነቱ? አንድ ጊዜ ምክንያቱም ሊታይ በማይችል መልኩ ማለት ነው። ሊታይ በማይችል መልኩ ግልጽ እኮ ነው። ምክንያቱም አላህን ምንም ነገር ሊያካልለው አይችልም እንዴ። በደመና ተሸፍኖ ካልክም እኮ ምንድን ነው ልዩነቱ? ግልጽ አድርገው። እዚህ ጋር አቡ ያህያ ተሸፍኖም ውስጥም እኮ ልዩነት የለውም። በቃ አላህ በዳመና ውስጥ ይመጣል እኮ ነው የተባለውን። ይቀመጣል ምናምን እኮ አይደለም። ይቀመጣል አይደለም፣ ይመጣል። አዎ ይመጣል። ተሸፍኗል ከናንተ ተሸፍኖና ቆይ ልዩነቱን ክሊር አድርግልኝ እስኪ። ተሸፍኖና ደመና ሸፍኖትና በደመና